በፍቅር ከልጃችን ጋር በደስታ እንድንኖር ስለፈለኩኝ እንድትመለስ ፈለኩ። ሁሉም ነገር በተቀመጠበት ቦታማ ቢገኝ ኖሮ በምን ድል። እንዴት ሰላም ቤተሰብ እንዴት ናችሁ? ደህና ናችሁልኝ ወይ? ሁሉ ሰላም ከኔ ጋር ሁሉ ሰላም ነው። እግዚአብሔር የተመሰገነ ይሁን። ትላንት አብርሃም ልጁን አይቶት ነበር እንዳያችሁት። ከቤቢ ጋር ተጫውቶ ጥሩ ቆይታ አድርጎ ነው የሄደው። ግን በጣም የሚገርሙ ነገሮች ተፈጥረው ነበረ። ሩታ እንግዲህ ቁም ነገር ወደሆነ ሁኔታ ለመዝለቅ የፈለገች ትመስላለች። እኔ እንደተረዳሁት ሩታ ከጀርባዋ የሆነ ሸር አለ ብዬ አላሰብኩም። በቃ እኔ እንደ ልቦና እንደዛ ነው ያሳመነኝ ለራሴ ማለት ነውና እንግዲህ አሁን የመጨረሻ ቻንስ ይመስለኛል አብርሃም የሰጠችው ቢገባው ማለት ነው። እሱ ሲምቡጣረር ጭራሽ እሷን እንዳያጣት ይፍራ እስከነ ወዲያኛው ማለት ነው። ምክንያቱም ይሄ መጨረሻ ቻንስን የሰጠችው እድለኛም ነኝ ብሎ ማሰብ አለበት። ለምን ቢባል ያ ሁሉ ግፍና በደል አድርሶባት በትዳሩ ላይ ቺት አድርጎ ያንን ነገር ሁሉ ተቋቁማ እሱንም ሳትገፋ እስከ መጨረሻውም ከህይወቷ ሙሉ ለሙሉ አውጥታ ሌላ ህይወት ሳትጀምር አሁንም እድል እየሰጠችው ነው። ተመለስ፣ ኑሯችንን እናስተካክል፣ ልጃችንን በፍቅር እናሳድግ፣ ሰላም ይውረድ በቤታችን እያለችው ነው። ይሄ ነገር ደግሞ አሁን አልተመቸውም። ጭራሽ ደግሞ አስገራሚም ነገር ተናግሯል። እንዲያውም አስቂኝ ማለት ነው። አንዳንዴ እንደ ኮሜዲም ያረጋል ይመስለኛል። ያው ስለለመነችውም ጭምር መንቦጣረር አይነት ነገር ነው ያሳየው። የልብም እኮ ይቆርጣል፣ በነበሩበት ቦታ እኮ አይገኝም ነገር ብሏታል። ይሄ ማለት ምንድነው? ከቤት ውጣ ካልሽኝ በኋላ ሌላ ህይወት ጀምሬያለሁ፣ ሄርሜላ ጋር ሌላ ህይወት እያስቀጠልኩ ነው። ስለዚህ ከዚህ በኋላ ወደ አንቺ የመመለስ ፍላጎት የለኝም አይነት መልስ ነው ውስጡ ያለው እኔ እንደሚሰማኝ። ሩታ ግን መጨረሻ ላይ ስትናገር የነበረው ምንድነው? እሱ ከሄደ በኋላ የሆነ ውስጡ ተስፋ ነገር እንዳለ ነው ለሷ የተሰማት። እኔ እንጃ። እኔ ግን ቤተሰብ ማለት ነው የአብርሃም እንዲሞም በጣም ነው ያስደበረኝ። ይደብራል። ሲጀመር ለሩታ አይገባትም። እሷ ነች አንተ ላይ እንደዚህ መሆን የሚገባት ማለት ነው። ተቃራኒ ነው ነገሮች ሁሉ እየሄዱ ያሉት ማለት ነውና ትዳርህ ላይ ሌላ ችግር ያመጣከው አንተ ነህ። ነገር ግን እሷም ተስፋ አልቆረጠችም፣ እሷም አልጠላችክም፣ እሷም አይንክ ላፈር አላለችክም በተግባርክ ወደለ ለመናገርና ሁሌ አስታውሱኝ ትላለህ። አንዳንዴ አብርሃም ያለበትን ስትረሳ ነው እኛም እንደዚህ እንድናስታውስ የምንገደደው ማለት ነውና አሁን ላይ ነገሮች ይስተካከሉ ማለቷ አንተ እንደ ኃጢያት እያየህባት ከሆነ እውነት ልቧ ቁርጥ አድርጎ ሩታ ወደ ራሷ ህይወት ወደ ራሷ መስመር የገባችለት ያኔ ለስለምናት እንዳትመለስ፣ ሁለተኛ በቁጭት መንገድ ስትመላለስ እኛን ልናይ ካንፈልግም ማለት ነው። ምክንያቱም ዝቅ ብላ ነው አሁን ዝቅ ብላ ነው ነገሮችን ሁሉ ለመፍታት እየሞከረች ያለችው። ደፋ ብያለው ቀና መልበት ጊዜ ይመጣል ብላለች። እውነቷን ነው። አሁን አንገቷን የደፋችው ለልጇ ስትል ነው። ሜቢ ብዙ ነገሮችን በአይምሯስ ሊመጡ ይችላሉ። ምክንያቱም እንደ መጀመሪያ ትዳሯ የመጀመሪያ ልጅ አግኝታ ከዛ በኋላ ደግሞ ይሄ የሚያምር ህፃን የሚያሳሳ ልጅ ወንድም ያስፈልገዋል፣ እህት ያስፈልገዋል። ገባችሁ አይደለ? ሴት ልጅ ብዙ ታስባለች አይደል? በነዛ ሁላ በደሎች ውስጥ ሆና ሴት ልጅ ብዙ ታስባለች። እና ግን ምናልባት እስቲ ይሁን ቻንስ ልስጠው ብላ ይመስለኛል ሩታ ነገሮችን እንደዚህ አስተካክላ ለመምጣት የፈለገችው። ነገር ግን እሱ ዛሬም በአንድ ቀን እንደዛ በሱ ብስጭት ያንን ነገር ኢግኖር ስላረገች ተመለስ ብላው አይሆንም ብላ መልሳ ስለሰደደችው እንግዲህ ሁሌም እንደዛ የሚፈጠር መስሎታል። እንዴ አንተ ካረክባት እኮ አይበልጥም። ይሄን ነገር ደጋግሜዋለሁ ከዚህ በፊትም። አንተ በትዳር ላይ ሌላ ነገር ውስጥ መግባት በራሱ ከባድ ወንጀል ሆኖ ሳለ ሩታ ልትወነጀልበት የምችለው አንዳች ነገር የለም። ሌላ ወንድ ጋር ሄዳ ህይወቷን ስታበላሽ አላየክም፣ ትዳሯን ስታባልግ አላየክም። እስካሁን ድረስ ሩታ ባለችበት ነው ያለችው። እሷ ቀና የሆነ ልብ ነው ከሱ የጠበቀችው። ይመለሳል፣ ይስተካከላል፣ ስራው አስደንግጦት ወደ ነበረበት ተመልሶ ይቅርታ ጠይቋት ጥሩ ህይወትን አብረን እንኖራለን ብላ ስታስብ አንድ ቀን እንኳን ከሰው ግፊት ውጪ በራሱ ፍላጎት ይቅርታ ጠይቋት ትዳሩን ለማዳን ሲሞክር ያየንበት ጊዜ የለም። ስለዚህ በዚህ ልክ መንቦጣረሩም ተገቢ አይደለም ማለት አይገባክም ላንተ እንድትንቦጣረር። ምክንያቱም የሰራከው ስራ ራሱ አሳፋሪ ስለሆነ እንዲያውም ሼም ሊይዝ ነው የሚገባው። እንዲያውም ተበለጥክ በሩታ ማለት ነው። እየበደልካት እሷ በዳይ ሆና ነው እንዲያውም አንተን ወደ ቦታ ለመመለስ እየሞከረች ያለችው። ተገፍታ ተበድላ ግን እሷ እንደተበደለች እንደተገፋች ሳይሆን እንደበደለች ሆና ነው የቀረበችክና ይሄ ቻንስ ይመስለኛል ቤተሰብ ሳስበው የመጨረሻ ቻንስ ይመስለኛል።
ይሄ እድል ካመለጠው አብርሃም እመኑኝ ከዚህ በኋላ ሩታ የምትሰጠው ኒንጃ ተጨማሪ እድል ይኖራል ብዬ አላስብም። ምክንያቱም ሴት ልጅ ከቆረጠች አለቀ ጉዳዩ፣ በቃ አበቃ የሚባለው ሰዓት ከደረሰ ፊሽካ ከተነፋ ነገሮች ካበቁ መቼም ቢሆን እንደው የፈለገ ልቧን ለመመለስ ወደ ነበረችበት እሷን ወደ ነበረችበት ለመመለስ በተአምር ሊሆንልህ አይችልም። ስለዚህ ይሄ እድል ካመለጠ ሁለተኛ ልትመለስበት አትችልም፣ ልታገኘውም አትችልም እያልኩ እናም ቤተሰብዬ ሩታ ከመጥፎ አንግል ነው የመጣችሁ ብላችሁ የምታስቡ ካላችሁ እኔ እንደዛ አልተሰማኝም። በእኔ በራሴ በኩል አሁን ላይ ነገሮችን ለመተው ያሰበች ይመስለኛል ብዬ ነው የተቀበልኳት እና ከዚህ በኋላ ሩታ መጨረሻ ላይ የከፋ ነገር እንደሚፈጠር ነው የምታስበው እንጂ ከዚህ በኋላ አብርሃምን በዚህ ልክ በአስመሳይ ሁኔታ ቀርባው ድጋሚ ሁለተኛ ሁለቱ ላይ ገናኙ እንደሚለያዩ ታውቃለችና ይሄን ነገር አታደርገውም። እኔ እንደዛ ነው ያሰብኩትኝ። ስለዚህ ማለት ነው እድሉ ተሰጥቶ እድልን ያልሞከርከው አሁንም በራስህ ጉራ ነው። ጉራ ደግሞ የትም አያደርስም። እራት አይሆንም፣ ቁርስ አይሆንም፣ ምሳ አይሆንም። እንደውም አብርሃም በጣም ማፈር አለብህ ማለት ሩታ ላይ ከሰራው ግፍና በደል አንፃር በለዋ ላይ ሌላ ቦታ መሄድ ካንፃር አሳፋሪ እኮ ነው የምር። እኔ በአንተ ሁኔታ በአንተ ድርጊቶች አንዳንዴ አፍርልሃለሁ ማለት ነው። ስለዚህ በጣም ማፈር ነው ያለብህ አንተ። በጣም ልታፍር ነው የሚገባው ባደረከው ድርጊት ማለት ነው። እስቲ አንድ ቪዲዮ አምጣ። አንተና ሄርሜላ እንደሆናችሁት ሆና የለቀቀችው ቪዲዮ አንድ ቪዲዮ ከሩታ አምጣ። አንድ ሜን ፖይንት እስቲ አምጣ። ያንተን ግን አሁን እንደዚህ እዚህ ጋር ዝርግፍግፍ ብናረገው ወይኔ የልጅ ትዳር ኖሮት ነው ከዚህሽ ጋር እንደዚህ ሆኖ ነው የሚለው በቃ ማንም ሰው ማለት ነው። ስለዚህ ትዳርን በድለሃል፣ ሚስትህን በድለሃል፣ ህፃኑን ይሄ ምስኪን ልጅ በድለሃል። ያልበደልከው የለም። ኦዲየንስ በድለሃል። አንተ በጣም በጸጸት መምጣት የነበረብህ ሰው ነበርክ። ግን ስቲል እስካሁን ወደ ጸጸት የገባ አይነት ሰው አይደለህም። ሰምታችሁት ከሆነ እህቱም እኮ ስታናግረው ማለት ነው በቃ እሱ ፍሪ ሆኖ መኖር ነው የሚፈልገው። ሄርሜላን ፈልገው እንደመጣች አድርጎ ነበር ሲናገር የነበረው። ሄርሜላ እሷ ወዳ ስለተደፋች የፈለገችውን ያህል እንደፈለገች ያርጋት። ምክንያቱም የሚያዝንላት ሰው የለም። ሆን ብላ አይደል በባለ ትዳር መሀል የገባችው፣ አልሰማ ብላ የለ የሰዎችን ሀሳብ። ስለዚህ እሷ ምንም ብትሆን የሚያዝንላት ሰው የለም። እንደ ሴት እንኳን እኔ ላዝንላት አልችልም። ምክንያቱም በሷ ሰበብም ነው ልጆቹ የተጣሉት። እንዲሁም ደግሞ ወዳ ፈቅዳ ነው በሰው መሀል የገባችው። የሚመጣውን ሁሉ ነገር በራሷ ትወጣዋለች። ማንም ለሷ ተደርቦ አብርሃም እንዲያረካት ሄርሜላን እንዲ ቻንስ ሰጣሃት እንደዚህ ተስፋ ሰጣሃት ቢባል የሚሰማ ሰው የለም ነገ ማለት ነው። ስለዚህ ሩታ እንግዲህ ደፋ ብያለሁ ቀና ምልበት ጊዜ ይመጣል ብላለች። እውነቷን ነው። መደፋት በሌለባት ሰዓት ነው አንገቷን ያስደፋት። በአሁን ሰዓት ላይ አጎነበሰችው፣ ዝቅ ያለችው ያው የመጨረሻ ትዳር ላድን የሚለው ነገር አይምሮ ውስጥ ስላለ ይመስለኛል። ስለዚህ መንቦጣረሩ ቁርስ መሳራት ከሆነ ቀጣይ ህይወትን የሚያስቀጥልል ከሆነ አንተም ሄድበት። ሩታ ደግሞ ማለት ነው የምትቆርጥ ሰዓት አብርሽ ያኒ ጉድ ፈላ። ይሄን ነው ማወቅ ያለብክ። እና ቤተሰብ እናንተ ቪዲዮን እንዴት ተከታተላችሁት? ሀሳባችሁን እንዴት ነው እናንተ ጋር ያለው ሀሳብ ማለት ነው? ሩታ ለማስመሰል ነው የመጣችሁ ብላችሁ ታስባላችሁ? እኔ በራሴ እንደዛ አይነት ነገር ውስጥ ያልተሰማኝም። ሲቀጥል ከዚህ በኋላ ሩታ ራሷን ነው እንጂ ማለት በራሷ ጊዜዋን ነው እንጂ የምታባክነው። ይሄ አይነት ሙድ መጀመሪያ ላይ ሆን ተብሎ አብርሃም ስላናደዳ ስላበሳጫት እንጂ አሁንም ደግማ አይነት ነገር ታደርጋለች ብዬ እኔ አላስብም። እሱ ደግሞ በዚህ ልክ እንዲመሆኑ ተገቢ ነው ትላላችሁ? ስቲል እኮ ቆማ እያናገረችው እኮ በር ላይ ከፍቶ ለሴከንድ ቁጭ ብለን እናውራ ስትለው እንኳን ጊዜ የሰጣ እሱ አይደለም። አስቡት እንግዲህ ቁጭ ብሎ መነጋገር እንኳን አይፈልግም። እኔ እንዴት አርገኝ ልጅ ወደ ቦታው መልሳስ እሺ ብሎ እንኳን ወደ ቤት ቢገባ ነው ምላችሁ። ቁጭ ብሎ መነጋገር የማይወድ ሰው ነው አብርሃም። ቁጭ ብሎ መነጋገር ደግሞ ከሌለበት ትዳር ውስጥ ህይወት አይቀጥልም። ቤተሰብ ማለት ወንዱ የተረጋጋ ካልሆነ ማድመጥ፣ መነጋገር፣ ቁጭ ብሎ ጉዳይ መፍታት የማይችል ከሆነ እንደ አብርሃም አይነቱ ባል ቢመለስም ለሩታ ችግር ነው የሚሆንባት። እኔ ወደፊት ብዙ ችግር ነው የሚታየኝ እንዲህ ስስላቸው። የምሬን ነው። ልጁ የተመለሰ ማንነት ወይም ደግሞ አስተዋይ ስነ ልቦና ያለው አይደለም። ቁጭ ብሎ መነጋገር የማይችል ሰው ቆሞ እኮ ለማናገር ፋታ አልሰጣትም። ጥሏት ነው የሄደው። ስለዚህ ይሄም የሚያስጠይቅ ጉዳይ ነው። ለማንኛውም በሌላ ቪዲዮ እንገናኝ። ሀሳባችሁን በኮሜንት አስቀምጡልኝ። ወዳችኋለሁ። ባይ ባይ።